እሺ ፕሮፋይል ያረከውን ሰውዬ ትቀበሏል። ካልቻልክ ውጣ። ፕሮፋይል ያረከውን ሰውዬ ምን እንደሚል ላሳየህ። እንደሚያውቀው ሰው ፕሮፋይል አረክ። እኔ እኮ ልጠይቅ ያሰብኩት የአንተ ፕሮፋይል ሌላ ነገር ቢሆን ኖሮ እዛ ላይ አላወራም። ፕሮፋይልህን ሳየው ትዝ አለኝ። ይኸውና ራሱ ነው ጌታ ራሱ ነው ራሱ ነው። እሺ ምን አለ መሰላቸው በዚህ መጽሐፉ ላይ ማለት ነው ሉተርስ ወርክ 54ኛው ቮሊዩም 54ኛው ቮሊዩም ገጽ 154 ላይ ገጽ 154 ላይ ማርቲን ሉተር የተናገረው ነው። ምን ይላል? ማርቲን ሉተር ሰይድ ማርቲን ሉተር እንደዚህ አለ። ክራይስት ወዝ አን አደልተረር። ኢየሱስ ዝሙተኛ ነው። ኢየሱስ ዝሙት ሰርተዋል። ክራይስት ወዝ አን አደልተረር ማለት ኢየሱስ ዘማች ነው። ኢየሱስ ዝሙተኛ ነው። ፎር ዘ ፈርስት ታይም ዊዝ ዘ ውመን ከሴት ጋር ለመጀመሪያ ጊዜ የዘሙተው አት ዘ ዌል የውሃ ምንጩ ጉድጓድ አጠገብ ነው። የውሃ ምንጩ ጉድጓድ አጠገብ ነበረ። ፎር ኢት ዋዝ ሴድ ለዛም ነው በወንጌል እንዲህ የተባለው ኖበዲ ናውስ ዋት ሂዝ ዱይንግ ዊዝ ሄር ተብሎ ዮሐንስ ወንጌል ምዕራፍ 4 ቁጥር 27 ላይ የተጻፈው ከሴትየዋ ጋር ስለተኛ ነበረ። አስተኛት ነው ሴትየዋን እዛ ጉድጓዱ አጠገብ። እኔ ያልኩት አይደለም ማርቲን ሉተር። እሺ አጌን ሂ ዋዝ አን አዳልተረር። አሁንም ኢየሱስ ዝሙተኛ ነው። ድጋሚ ኢየሱስ አሁንም ዝሙት ሰርተዋል። አጌን ሂ ዋዝ አን አዳልተረር። አሁንም ኢየሱስ ዝሙተኛ ነው። ዊዝ ማግደሊን ከማግደላዊት ማርያም ጋር። በነገራችን ላይ 2 ልጆችም አላቸው ይባላል። በዴቪንቺ ኮር ላይ ሳራ ምናምን የሚባሉ 2 ልጆች አለው ይባላል። መግደላዊት ማርያምን ማለት ነው። ብዙ ጊዜ ከንፈሯን ይስማታል መግደላዊት ማርያምን። ይህንን የፊልጶስ ወንጌል በግልጽ ጽፈዋል። ይህን የተናገረው አንተ ማለት ፕሮፋይል አድርገህ የመጣሁ ሰውዬ ነው። ሲያደግባና አይደለም በለኝ። ማርቲን ሉተር ለማታውቁት ጴንጤን የመሰረተ ሰውዬ ነው። ከ1483 እስከ 1546 የነበረ ግለሰብ ነው እና ወሊያዩ ዙቢላ አላህ እንግዲህ የእጃቸው ሊስጣቸው። ኢየሱስ እንደዚህ ብሎ በማንቋሸሻቸው። ኢየሱስ እንደዚህ አይነት ሰው አልነበረም። ከዚችም ጋር ሲጅም ጋር የሚተኛ አይደለም። ኢየሱስ እንደዚህ ብሎ የሚናገሩ ሰዎች አሉ። ግን ይሄ በጣም የተረገመ አስተምህሮ ነው። ኤኒዌይ በቃ ገስት ላኩ ወይ ሆነ ማን ነው ኢየሱስ? 2 ልጅ አለው ያለው በዲቬንቺ ኮር ላይ ነው የተጻፈው። ዲቬንቺ ኮር ሜዲቫል ፔሪድ ላይ ያለ መጽሐፍ ነው። እዛ ላይ ነው እንግዲህ የተገኘው። ሚስት አለው ምን አለው ምን አለ ተብሎ ተጽፏል። በነገራችን ላይ አንዴ ሲያወሩ ሰምቼ ነበር። እንደውም ሪከርዱ ላይ አለኝ እኔ ጋር እና ኦርቶዶክሶች ይሄኛው ኢየሱስ የኛ አይደለም ይሄ ሌላ ኢየሱስ ነው ብለው ነው የሚያምኑት። በነገራችን ላይ ታውቃለህ፣ የቱ ኢየሱስ ይሄ አይደለም ኢየሱስ 2 ነው። አዎ እና የእናንተ ኢሳና ምናምን ይሉናል አይደል? እነዛ ደግሞ እነዛ ፕሮቴስታንቶቹ ደግሞ ከእኛ ጌ የሆነ ኢየሱስ አናውቅም ከወንድ ጋር ሲሳሳ ምናምን ብለው ደግሞ እነዛ ደግሞ የእኛ እንደዚህ አይደለም ብለው ደግሞ ይለካሉ። እንደዛ ነው። ብዙ ጊዜ የእኛና የእናንተ ኢየሱስ አንድ አይደለም ምናምን ብለው ይመጣሉ። የእናንተስ አንድ ሆኖ ነው እንዴ? ሲጀመር የእናንተ የእኛ ሆኖ ነው አይደለም? ሊትራሊ እናንተም እንደዛ ትላላችሁ። ኦርቶዶክሶችም ምንም የምትናገሩበት እንትን የላችሁም፣ ሞራልም የላችሁም ነው። አንድ አይደለም 2 ነው ምናምን ብላችሁ ማውራት አትችሉም። የባሰ ነገር ስላለ በነገራችን ላይ ጴንጤዎቹ ቢያንስ ኢየሱስ አሁን የእናንተ መጽሐፍ ብንከፍተው ይቅርታ አድርጉልኝና እኔ እሳቅቃለሁ። አሁን እሱ መጽሐፍ እኔ ከፍቼ ባወራ ቢያንስ ጴንጤዎቹ ከመግደላዊት ማርያም ጋር ተኝተዋል ነው ያሉት። አይደለም ከመግደላዊት ማርያም ጋር ተኝተዋል ነው ያሉት። ሴት ናት መግደላዊት ማርያም። ኢስ ቤተር ከሴት ጋር ተኝቷል ነው ያሉት ጴንጤዎቹ ቢሉ እንደሱ ነው ያሉት። ግን እኮ እናንተ ጋር በጣም በሚያሳዝን መልኩ ይህንንም ብሎ አፌን ሳመኝ ከጣዕሙም ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም ልቤን አሳጥቶኛልና ለ1 ሰዓትም በልብሴ ቋጠርኩታል። ወረደና ተቃቀፉ። ይህንንም ብሎ አፌን ሳመኝ። ይኸው አፍ ለአፍ 2 ወንዶች ማለት ነው። ይህንን ብሎ አፌን ሳመኝ ከጣዕሙም ብዛት የተነሳ አፌን አጣፈጠው። በጣም ይጣፍጥ ነበር ነው። አፌን አጣፈጠው። ምንም ነገር አላወቅኩም ልቤን አሳጥቶኛልና ለ1 ሰዓትም በልብሴ ቋጠርኩት። አጠረው ለ1 ሰዓት ያህል ከላይና ከታች። እሺ
ከእኔ ላይም ሊነሳ በወደደ ጊዜ ከእኔ ላይ ማለት ነው። ከእኔ ላይም ሊነሳ በወደደ ጊዜ ከእኔ ላይ ሲባል ሊትራሊ በቃ ከእኔ ላይ ከላይ በኩል ሁለት ከእኔ ላይ ሊነሳ በወደደ ጊዜ ከእኔ ላይም ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነው ሆነ አልኩት። ሳልጠግብ ልትሄድብኝ ነው ወይ? አልጠገብኩም ነው ለአንድ ሰዓት። ከዛ በዚያን ጊዜ ምራቁን ከራሴ ላይ ተፋብኝ ብሎ ሄደበት እሱ ፊቱ ላይ ተፋ። ስጋና ደሙን ባልተቀበልኩ ጊዜ አለ እሱም የከበረ ምራቁ ያረፈበትን ልብስ ይዤ ስጋውን ደሙን ባልተቀበልኩ ጊዜ እሱን እልሰዋለሁ ያን ምራቁን ማለት ነው። እሱን እየላስኩት እናደርገውን ነገር አደርጋለሁ ነው። ሁለት ወንዶች ናቸው በነገራችን ላይ አንዱ ይሄ ነው፣ አንዱ ደግሞ ኢየሱስ የሚሉታል። አሁን ይሄ ጤናማ ነገር ነው? ሁለት ወንዶች ያደረጉት ነገር ይመስላችኋል? አንድ እሱ ነው። ሁለት ደግሞ ፈጣሪ ያሳያችሁ ሁለት ወንድ ምናምን ተኩኖ ማለት ነው። ሁለት ወንድ ተኩኖ እንዲህ ጣቱን አፍ ውስጥ ከቶ እንደዚህ ምናምን ቢያደርግ ብታዩት ምን ትላላችሁ? እስቲ እንደዚህ ምን ትላላችሁ? ራሱን ሰው ጋር መጣና ኢየሱስ አንድ ቀን ዳግመኛ የምትለምነኝ ለዚህ እኔ ልመናን እሰማሃለሁ ያወደድኩን እንፈጽምልሃለሁ አለው። ከዛ ይህም ብሎ ጣቱን አወጣ፣ ወደ እኔ ቅረብ አለው። ሁለመናው በመለኮት ጨውነት ይጣፍጥ ዘንድ አውራ ጣቱን አጠባው ይላል። ቅድም ያን ሁላ ሰርቶ ማለት ነው። ያን ሁላ ከተሰራ በኋላ አብረው እንዲህ ጣት ሲያስጠባ ትልቅ ሰው ነው። ጣቱን አጠባው። ወንድ ለወንድ እንደዚህ አይነት ነገር ሲሰራ ጤናማ ይመስላችኋል ወይ? አፍ ለአፍ መሳሳሙ ምን ለመደራረጉ ሁሉ እንዳለ ሆኖ ጣት ሁለት ወንዶች አጠገብ ለጠገብ ቆሞ ጣት ለጣት ሲጠባ አሁን ይሄ ነገር ጤናማ ነው ወይ? እና እኔ ጤናማ አይመስለኝም። አይ ለንባቡ ድምቀት ያህል ነው። ለማንኛውም በጣም ስዊርድ ወላሂ ስዊርድ ልጠይቅ ከማርያም ጋር እንደዛ እሺ ይቻላል። በመጀመሪያ የቅዱስ አያቄም እና የሀና የልጅ ልጅ ነብይ ኢየሱስ እንደዛ አያደርግም እና እንትን መደረግ አለበት። ቅድም ግን ሉተር ኢየሱስ ክርስቶስ ዝም ሰርተዋል ብሎ እንትን ሲል እኔ አንተ አሁን እየተቃወምክ ነበረና እየተቃወምክ ያለው ከሴት ጋር መገናኘቱ ነው ወይስ ዝሙት መሆኑ ነው? ጥያቄ ዝሙት መሆኑ እንዳይባል ማስፈቀድ ነበረበት ከተባለ ፈጣሪ ነው ማንን ያስፈቅዳል ነው። አይ መገናኘቱ ከተባለ ደግሞ መውቀጫው ካለው እንዴት እንቃወመዋለን ነው። መውቀጫው ካለው ደስ ይላል። እኔ እዛ ቦታ የተቃወምኩት ጀስት እሱ ነቢይ ነው፣ ወንድ ልጅ ነው። ሀላል ከሆነ ትዳር ነገር ከሆነ ጋብቻ ነገር ከሆነ አይደለም አንድ ሴት አራትን ቢያገባ ምንም ችግር የለብኝም። ግን ከተለያዩ ሴቶች ጋር ያለ አንዳችን ኒካህ ማድረጉ ዝሙት መሆኑን የተቃወምኩት እንጂ ኢየሱስ ለምን ያደርጋል አይደለም፣ መብቱ ነው። የተፈጠረለትም አንዱ ለዛ ነው፣ ለጌጥ አይደለም። የተቃወምኩት እሱ ነው ባጭሩ። ግልጽ ነው። ምንም እንትን የለውም። የምንቃወመው እኛ ለምን ተኛ እኮ አይደለም፣ ለምን አደረጋ ሳይሆን ዝሙት መሆኑ ነው የምንቃወመው እንጂ አምላክም ለሰው ልጆች የፈጠረ ነው። ጋብቻ ንጹህ ነው እንዳለው ብዙ ተባዙ ምድር ሙሉአትም ስላለ መብቱ ነው። ግን አትሊስት ዝሙት መሆን አልነበረበትም ነው ሀሳቡ። ዝሙት ተብሎ ነው የተጠራው። ሊትራሊ ዝሙት ነው። ማርቲን ሉተርን በነገራችን ላይ አዳልት ምንድን ነው አዳልት ሰርቷል ነው ያለው። አዳልት ዝሙት ነው። ምን ብሎ ነበር የተናገረው? ሂ ቢኬም አዳልትራስ ነው ያለው። አዳልትራስ ማለት ደግሞ ዝሙተኛ ማለት ነው። ያው ማርቲን ሉተር ሴድ ክራይስት ዋዝ አን አዳልተረር። አዳልተሪ ማለት ዝሙተኛ ማለት ነው። አዳልተረር ማለት ደግሞ ዝሙተኛ ማለት ነው። ስለዚህ እሱ ዝሙተኛ ነው ብሎ ነው የገለጸው። እና ምን ትላላችሁ ክርስቲያኖች? ማርቲን ሉተር የምትደግፉ ሰዎች ካላችሁ፣ ጴንጤዎች እሱ የመሰረተላችሁ የምትደግፉ ካላችሁ ይሄ ከዚህ አንጻር የተባለ ነው በሉ። እና አንድ እንዴት እንደምታስረዱ አላውቅም፣ ብቻ እስቲ ገዝት ላኩ እና የሆነ የሚመስል ነገር ከሆነ የሚመስል ነገርም ካላችሁ እሱም ብላችሁ ውረዱ እና ዲፌንድ ማድረግ ከቻላችሁ ምናምን እንደዛ አድርጉ እና ጥሩ ይመስለኛል እንደዛ ብታደረጉ። ወንድሞች ሀሳብ አላችሁ እዚህ ውስጥ ያላችሁ?
አሁን እንግዲህ እንደዚህ ማለት እንግዲህ ከመቅደላዊት ማርያም እንግዲህ እንደዚህ ሆኗል ብሎ ካሰቡ እንግዲህ የሚፈጠር ልጅ ይኖራል እና ልጆቹስ አምላክነት እንዴት ነው? አይመለኩም? በዚህ ግንኙነት ውስጥ የሚፈጠሩት ልጆች የልጅ ልጅስ እንደዚህ እያለ አይቀጥልም ወይ? ማለት የአምላክ ዘር ስለሆኑ ማለት ነው። እንግዲህ የግሪኮች ሚቶሎጂ ነው የሚሆነው ማለት ነው። የአምላክ ልጅ አምላክ ነው፣ የአህያ ልጅ አህያ ነው። ሊትራሊ እኮ እነሱም ይላሉ ብዙ ጊዜ ክርስቲያኖች የእግዚአብሔር ልጅ ስለሆነ ኢየሱስ ይላሉ። የአምላክ ልጅ አምላክ ነው ይላሉ። በዛው እናንተ ባመጣችሁት ሎጂክ ከተካሄደ አምላክ መሆናቸው አይቀርም ነው። እንደኔ የአምላክ ልጅ አምላክ ከሆነ ልጆቹም አምላክ የማይባሉበት ምንም አንዳች ሪዝን የለም። መመለክ ይገባቸዋል ነው። ግሪክ ሚቶሎጂ ነው እኮ ሄዶ ክርስትናም ከተነሳ አውዱ መሰረቱ ምንጩ ግሪክ ነው፣ ሚቶሎጂ ነው። አባቶችም እንደሚያምኑት ከግሪክ ፍልስፍና ነው ያመጣ ነው ያሉት ቃል በቃል። እኛ ኢየሱስ ሞታ ስንል ከድንግል ተወለደ ስንል ሞታ ስንል ወደ ሰማይ አረጋ ስንል ጣዖታውያኑ የጁፒተር ልጆች ከሚያምኑበት አስተምሮ ጋር የተለየ ነገር አላመጣንም። እነሱ የሚያምኑትን ነገር ነው። እንደውም ንክፈትላችሁ መሰለኛውን ፓርት አንድ ጊዜ የሆነ ጥያቄ ትመልስልኝ ይፈልግ ነበርና ኢንጂል ተበርዟል ብለህ ታምናለህ? ነው። እሺ እስኪ ለዚህ የሚረዳህን ጥቅስ ልሰጠኝ ትችላለህ? ይህንን ይረዳኛል ወይም የምናገረውን አሁን የተናገርከውን ተበርዟል እንድትል ይረዳህን ነገር ለማስረጃ ማቅረብ። እንጂል የተባለው አንቺ ጋር ያለው ወንጌል ነው። እሱን እንመጣበታለን። መጀመሪያ ቁርአን ምኑ ነው እንጂ ያልሽው አንቺ የሚላቸው መጽሐፍቶች እያወራን ስለሆነ ቁርአን ቀጥልና ከዛ በኋላ ባይብል ጋር ለምሳሌ እሺ ቆይ የኢየሱስ ትምህርትን ከሆነ ምዕራፍ 3:71 ላይ ይናገራል። ይሄ እሱ ካረገ በኋላ ሰዎችና አስተምሮ ይቀራልና አስተምሮን እንደቀየሩት ምዕራፍ 3:71 ይናገራል። ይኸውልህ አሁን ኢንጂል ተበርዟል የሚለውን ማስረጃ አለ። እሺ 3:71 እያልኩሻል እንዴ? እሺ ጥቀስና ክፈተውና እናንተ የመጽሐፉ ሰዎች ሆይ ይላል። እናንተ የመጽሐፉ ሰዎች ሆይ፣ የመጽሐፉ ሰዎች እነማን ናቸው? ምናል ካዳቦሽም ጥሩ አንቀጹን ላውጣለሽ። እሱን ካወቅሽማ ነገሩ ቀለለልኝ። እሱን ካወቅሽ ቀለለልኝ ነው የምልሽ። በቃ ከዚህ በኋላ ቀለለልኝ። የመጽሐፉ ሰዎች ሆይ ይላል። እነማን ናቸው? ክርስቲያንና አይሁዶች ሆይ። አይሁዶች ሁለታችሁ። አይሁዶች ምን የሚባል መጽሐፍ አላቸው? አይሁዶች ተውራትና ኢንጂል የሚባል ኢንጂል የላቸውም አይሁዶች። ኦሪት አላቸው። እናንተስ ምን አላችሁ? ማለት እናንተ ምን አላችሁ? መጽሐፋችሁ የእናንተ መጽሐፍ ቅዱስ ነው። ያው መጽሐፍ ቅዱስ የብዙ መጽሐፍቶች ስብስብ ስለሆነ ኢንጂል ምናምን አለበት፣ ወንጌል ምናምን አለበት ወይስ ያለ ወንጌል አለበት? እሱም እንደው ተውራት እንደሆነ ይናገራል። ውሸት የተባለው ደግሞ ምንድን ነው? ቀጥል። እሺ ውሸት ማለት ሰዎች አጭበርብሮ የሚያስገቡበት ነው። እውነት የሚባለው አምላክ የሚያወርደው ነው፣ ምንም ውሸት የሌለበት ነው። ውሸት የሚባለው ግን የሰዎች ሀሳብ፣ ንግግር ነው። እውነቱን በውሸት ለምን ትቀላቅላላችሁ? መቀላቀል ሲባል ጨምሮ እንዲህ ማማሰል ማለት ነው። ማማሰል፣ መቀላቀል የነበረ ነገር ላይ እንዲህ መጨመር ማለት ነው። ለምን ትቀላቅላላችሁ? እውነቱን እናንተ የምታውቁ ስትሆኑ ስለምን ትደብቃላችሁ? ስለዚህ ከአምላክ ዘንድ የወርደው የነበሩ መጽሐፍቶችን እንዲህ ሚክስ ሼክ እንዳረጋችሁት እንደበጣበጣችሁት የሚናገር ቦታ አንዱ ይሄ ነው። እሺ አክቹዋሊ የጠቀስከው ጥቅስ ምንም ብርዘትን አያሳይም። እንዴት እንደሆነ ልንገርህ አንዴ። አሁን አይደል ያየሽው ጥቅሱ ራሱ? ይኸውልህ እንዴት እንደማይሆን ላሳየህ። አሁን አይደል ያየሽው ጥቅሱን? አሁን አይደል ያየሽው? ጥቅሱን መቼ ነው ያየሽው? መች ነው አንቺ ጥቅሱን ሲጀመር ያየሽው ነው? አሁን አይደል ጥቅሱን ልታብራሪ ነው? ቆይ ልታብራሪ ነው እንዴ ጥቅሱን? አሁን ሰምተሽ አሁን ሰምታ ድፍረቷ ልታብራራ እንዲህ ይቻላል እንዴ? ማታውቀውን መጽሐፍ አሁን ልታብራራ ማለት ነው። እሺ ሙፈሲር ይተዋ ወገናችን ኢማም አልአላማ እንደዚህ ይቻላል እንዴ ጋይስ? አሁን ያየችውን ጥቅስ አሁን ልታብራራልኝ ማለት ነው ለኔ።
መልሻለሁ። እባክህ ሳላህ አንዴ አስወራኝ እስኪ ልታብራሪ ነው። እኔ ከዛሬ አይደለም ያየሁት ጥቅሱን አክቹዋሊ ማለት ነው። ያው ሀሳብ አላቅም አላችሁም ቅድም ስጠይቅሽ። እሺ ልቀጥል አንዴ እባክህን። ቅድም ጠየቅኩሽ እና እዚሁ ጥቅስ ላይ እውነት የተባለው ምንድን ነው ስልሽ ምንድን ነው ያልሽኝ? እኮ አላቅም አልኩህ። አንተ ነህ ማብራራት ያለብህ የጠቀስከውን ጥቅስ እኮ። አላቅም አይደል ያልሽው አንቺ? አላቅም አይደል ያልሽው? እሺ ቀጥል። ምንድን ነው ሀሳብሽ? አላቅም አልኩህ። አላቅም ያለችውን ጥቅስ ልታብራራ ነው። ፈጣሪ ያሳያችሁ። አላቅም ያለችውን ጥቅስ ልታብራራ። ቀጥይ እስኪ አብራሪ እስኪ ቢለንጎት ጂሰስ ቀጥይ እስኪ። ማሽ ያ አሁን የሰማሽውን ጥቅስ ነው አንሰም ነው ልታብራራ። እሺ ቀጥይ አብራሪ እስኪ እንስማሽ። እየጠበቁሽ ነው። ቻትጂፒቲ እየጠየቀች ነው። ሰላም አለይኩም። ዋሌይኩም ሰላም ረመቱላ። ቻትጂፒቲ አይረዳትም። አንዳንዴ እኮ ማናውቀውን ነገር ዝም ብለን ማለፍ አለብን እንጂ አሁን እንዴት ነው አሁን አይታ አላቅም ካለችኝ በኋላ አሁን ደግሞ አየር ላይ መጣላት መሰለኝ ሀሳቡ። ላውራ አሁንም ቢሆን እያስወራኝ አይደለም። ሰው እየገባብኝ ስለሆነ ነው ሚት ማድርገው። እሺ የጠቀስከው ጥቅስ 3:71 ላይ ያለው አክቹዋሊ አያሳይም ያልኩበት ምክንያት ልንገርህ። ምንድን ነው አንተ እስኪ መጀመሪያ የመጽሐፍ ሰዎች እና መጽሐፉ አንድ ናቸው? የመጽሐፉ ሰዎች ምን አደረጉ እኮ ነው ጥያቄው። የመጽሐፉ ሰዎች ምንም ያደርጉ እሱን ልመጣበት ነው። መጀመሪያ የመጽሐፉ ሰዎች እና መጽሐፉ ምንም ያደርጉ አይባል። የመጽሐፉ ሰዎች እና መጽሐፉ አንድ አይደለም። የመጽሐፉ ሰዎች ሰው ናቸው። መጽሐፍ ደግሞ መጽሐፍ ነው። የመጽሐፉ ሰዎች መጽሐፉን ቀላቀሉት ነው ሀሳቡ። እሺ ሰው ምንድነው? የመጽሐፉ ሰዎች እና መጽሐፉ አንድ አይደለም ብለህ አረጋገጥክልኝ፣ አመሰግናለሁ። ስለዚህ አንተ ይዘህ የመጣው መጽሐፍና ሰው ማነው አንድ ነው ያለሽ? ሲጀመር አንቺ አዳምጠኝ። አዳምጥ። ምንድነው ነገር? ይኸውልህ አንተ ይዘህ የመጣኸው እኔ የጠየኩህ መጀመሪያ ለምንድን ነበር ልመልስህና፣ በመጀመሪያ ኢንጂልና ተውራት ተበርዘዋል ብለህ ታምናለህ አልኩህ። አዎ አልከኝ። ኢንጂል ተበርዘዋል ያልክበትን ማስረጃ ስጠኝ ስልህ ይዘህልኝ የመጣኸው የመጽሐፉ ሰዎች ወይ እውነቱን በውሸት ለምን ትቀላቅላላችሁ፣ እውነት እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ የሚለውን ጥቅስ ነበር። ይሄ ጥቅስ አክቹዋሊ እኔ ለጠየኩህ ጥያቄ አያስኬድም። ምክንያቱም እኔ እየጠየኩ ያለሁት ስለ መጽሐፉ እንጂ ስለ መጽሐፉ ሰዎች አይደለም። አክቹዋሊ መጽሐፉ ሰዎችና መጽሐፉ ሪሌሽን አላቸው ግን ዲስቲንክት ናቸው። ዲስቲንክት ሰው መጽሐፉ ተበርዟል ማለት ነው። የመጽሐፉ ሰዎች ቀላቀሉ ማለት አንድ አይነት አይደለም። የመጽሐፉ ሰዎች የቀላቀሉት ምንድን ነው? ሽሮና እንትን ነው የቀላቀሉት። የመጽሐፍ ቅዱስ ነው በረዙት እያለ ያለ ስለመቀላቀላቸው ማስረጃ ስጠኝ። እውነትን ከውሸት ቀላቀሉ ይላል አይደለ? መጽሐፉ ላይ ስለመሆኑ እውነትን በውሸት እውነትን በውሸት ቀላቀሉ አልከኝ። ምንድን እውነት የተባለው ምን ነበረ? እውነት የተባለው ምንም ችግር የለውም። አንዴ ተረጋጊ፣ ምንም ችግር የለውም። እሺ ቆይ ጠይቄሽ እኮ አላቅም። እኔ አላቅም ስትይኝ እኮ ወስኝ፣ አቋም ወስኝ። ወይ አላቅም በይ፣ አላቅም ልክ ቅድም እንዳልችው፣ ወይ ካወቅሽ ደግሞ የምጠይቅሽ መልሽ። እሺ ከሁለቱም ነው እየሆንሽ ያለሽው። እሺ አሁን በደንብ አዳምጪ። እሺ ምዕራፍ 2 ቁጥር 79 ሱረቱል በቀራ እንደዚህ ይላል። ፈወይሉ ሊለዚነ የክቱቡነ ልኪታበ ቢአይዲሂም ሱመ የቁሉነ ሀዛ ሚን ኢንዲላህ ሊየሽተሩ ብሂ ተመነን ቀሊላ። ምን ማለት ነው? ለእነዚያ መጽሐፍን በእጆቻቸው ለሚጽፉ እና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ሰዎች ወየውላቸው አለ። የሆነ መጽሐፍን እያበላሹ ይህ መጽሐፍ እኮ ከአላህ ዘንድ ነው ለሚሉ ሰዎች ወየውላቸው አለ። መጽሐፍን እያበላሹት እንደሆነ ይህ አንቀጽ ስለምንድን ነው እያወራ ያለው የሚለውን በተመለከተ አንቀጹን ሊፈቱ የሚገቡት እነማን ናቸው ቢለውንግ መልሽ እስኪ። አንቀጹን ማን ናቸው ሊያብራሩ የሚገቡት? የቁርአን ማብራሪያ ተውራት ነው ተፍሲር ነው ተብሎ ይታመናል። ግን እኔ ተፍሲራቶቹ ቁርአን ላይ ቀጥፈዋል የሚል ሎጂካሊ ነቢያችን መሐመድ ካብራሩትስ? ነቢ መሐመድ ካብራሩትስ? ቆይ እባክህ አንድ አዳምጠኝ እኮ እሱም ቀጥፈዋል ነው የሚለው። ነቢ መሐመድ ካብራሩ ቆይ ስለ ቁርአን አንዴ ቆይ ቁርአንን ማን ነው ሊያብራራልን የሚገባው?
ቁርአንን ሊያብራራልን የሚችለው ወይም ደግሞ የቁርአን ማብራሪያ ተብሎ የሚታመነው ተፍሲር ነው አልኩ። ግን ተፍሲሩ ከተፍሲር በፊት ማን ነው ሊያብራራ? ቆይ ከተፍሲር በፊት ቁርአን ላይ ስልጣን ያለው አካል ማን ነው? ተፍሲሮች እንዳያቸው ከተፍሲር በፊት ቁርአን ላይ ስልጣን ያለው አላህ ነው። አላህ ነው። አላህ ምን አለሽ መሰለሽ? ጥሩ አሁን መልሰሽዋል። አሁን ምንም አትይም። እሺ ከተፍሲር በፊት ቁርአን ላይ ስልጣን ያለው ማን ነው ብዬ ጠየቅኩሽ። አላህ ነው አልሽ። አላህ ደግሞ በአንድ ጉዳይ ላይ ከተከራከራችሁ ወደ አላህ እና ወደ ነቢዩ አምጡ አለ በቁርአን። ታውቂያለሽ ቦታውን? ተውራት የማለ ምናምን ተውራትን አይደለም። እኛ ህዝቦች የቁርአን ኡማን በተመለከተ የቁርአን ህዝብን በተመለከተ በአንድ ጉዳይ ላይ ከተከራከራችሁ አለ። ለምሳሌ እኔና አንቺ እየተከራከር ነው በአንድ ጉዳይ ላይ አይደለም። ከተከራከራችሁ ወደ ማን አምጡ አለ ጉዳዩን? ወደ ማን አምጡ አለ? ነገረኛ አንተ እኔ ልንገርሽ፣ ልተባበርሻ ምን ችግር አለው? እንዲህ ይላል ጌታ አምላካችን በቁርአኑ በአንድ ጉዳይ ከተከራከራችሁ ይላል። ኢዝ ተናዛዕቱም የሚል አንቀጽ ይመስለኛል። ከተከራከራችሁ በአንድ ጉዳይ ላይ ጉዳያችሁን ቀጥ ብላችሁ ወደ አላህና ወደ መልእክተኛው አምጡዋል። ስለዚህ እዚህ ላይ ስልጣን ያላቸው የአላህ መልእክተኛ ናቸው እና ይህን አንቀጽ በተመለከተ ነቢ ሙሐመድ ተፍሲር ምናምን ለጊዜ ወደ ጎን እናድርገውና ነቢ ሙሐመድ ራሳቸው አንዴ አትሂዳ እዚህ ላይ ቆይና ከመሄድ በፊት ማለት ነው አንድ ነገር ላሳስብ። ኦኬ እሺ። አሁን እንግዲህ መጀመሪያ ቁርአን የተብራራ ነው ብላችሁ ታምናላችሁ ማለት ነው። እሱን ሌላ ጥያቄ ነው። ቢሎንግ ይሄ ሌላ ጥያቄ ነው። አንድ ጊዜ አትጩ። ይሄ ቁርአን የተብራራ ነው ሲባል ምን እንደሆነ እሱን እኮ በኋላ አስረዳሻለሁ ከፈለግሽ። ግን ይሄ ሌላ ጥያቄ ነው። አንድ ጊዜ ሚዩት ላረግሽ ሳይሆን ስርዓት እያስያዝኩሽ ነው። ብዙ ማታውቂያቸው ነገሮች እኔ ነኝ እኮ ማስተምርሽ። አንቺ ስጠይቅሽ እኮ አታውቂውም አይደለ ወገናችን። እኔ እኮ አንቺን ማዳመጥ ስለማልፈልግ አይደለም ወገናችን። አንድ ያዳምጪ። አንቺን ማዳመጥ ስላልፈለግኩ ሳይሆን አንቺ ስለ እስልምናውም ሆነ ስለ ገዛ መጽሐፍሽ አንዳች እውቀት ስላሌለሽ ነው። ጠየቅኩሽ አላቅም አልሽ። ስለዚህ ለምን እቺ ልጅ እንዲሁ አለማወቋን ይዛ ከምትወጣ ለምን አላስተምራትም ብዬ መጽሐፍ ከፍቼ ያስረዳውሽ ነው። አይተሻል እያላልኩ ያለሁትን ነገር ጠየቅኩሽ። እኔ አላቅም ስትይ እኔ ደግሞ አውቃለሁ። እኔ ስለማውቅ ላስተምረሽ እያልኩ ነው። ስለዚህ አዳምጪ። አንዴ ፖለቲካውን ተውና፣ እኔ አላቅም ያልኩ ሲጀመር እኔ ጭንቅላቴን በደንብ የምጠቀም ሰው ነኝ ማለት ነው። ይሄ አንቀጽ ለምን ወረደ? ይሄ አንቀጽ ለምን ወረደ ወገናችን? ፖለቲካውን ተውና ይሄ አንቀጽ እሺ፣ የምታውቂ ከሆነ አላቅም ካላልሽ ይሄ አንቀጽ ለምን እንደወረደ ሂስቶሪካል ባክግራውንዱ ንገሪኝ። እሺ በመጀመሪያ ላይ ያስቀመጥከውን ነገር ልመልስና ልለፍ። ሂስቶሪካል ባክግራውንዱ ትነግሪኛለሽ? የዚህን አንቀጽ አዳምጠኝ እስኪ አዳምጠኝ። የዚህን አንቀጽ ሂስቶሪካል ባክግራውንድ ታውቂያለሽ ወገናችን? አዳምጠኝ። የዚህን አንቀጽ ሂስቶሪካል ባክግራውንድ ታውቂያለሽ? ይኸውልህ አዳምጠኝ፣ መጀመሪያ ልመልስ። የአንቀጹን ሂስቶሪካል ባክግራውንድ ታውቂያለሽ ወይ? አልገባኝም። ሂስቶሪካል ባክግራውንድ ስትል ከምን አንጻር? አዳምጪ። እኔ ልንገርሻ እንደዛ ከሆነ ከምን አንጻር ነው የተባልከው? ንገረኝ አላልኩም እኮ ልንገርሽ። አንቀጹ የወረደበት ሪዝን በአንድ በኩል አታውቅም፣ በአንድ በኩል ታውቃለች፣ ትከራከራለች። እሺ ሂስቶሪካል ባክግራውንድ ማለት አንቀጹ የወረደበትን ሪዝን ማለት ነው። ታውቂያለሽ? አንቀጹ የወረደበት ሪዝን መጽሐፉን በእጃቸው ለሚጽፉ እያለ የሚናገር አይደለም። ይህንን ሪዝኑን ምክንያቱን ማለት እንዴ ብዙ ምክንያት ሊኖር ይችላል። እንዲህ መጽሐፉን በእጃቸው ለሚጽፉ ሰዎች እንደ ማስጠንቀቂያ ነው። ማስጠንቀቂያ ነው። አይደለም። ኧረ ወዲያ። እሺ ምንድን ነው ታዲያ ንገረኝ አንተ። ክፈቺው እስኪ እንደዛ የሚለውን ምን ልክፈተው? እዚህ ጋር አለ ሂስቶሪካል ባክግራውንድ የከፈትኩልሽ ምን መሰለሽ? ይሄ የከፈትኩት ቁርአን ይባላል። ይኸውልሽ ይሄ የከፈትኩት ምንድን ነው ይባል? ቁርአን ይባላል። ሂስቶሪካል ባክግራውንድ ንገሪኝ እስኪ የቁርአኑ። ኧረ በእናትህ እሺ፣ የቁርአን ደግሞ ወደ ቁርአን መጣ። እሺ ለማንኛውም ሰላህ የቁርአኑን ሂስቶሪካል ባክግራውንድ ንገሪኝ። የቁርአኑን ሂስቶሪካል ባክግራውንድ ንገሪኝ። አልፈታም። የትኛውን ቁርአን? ስለዚህ አዳምጫ አልፈታ ምናምን ሳይሆን እውቀቱ የለሽም። አሁን ችግሩ አሁን ያየሁብሽ ያለው ነገር ምንድን ነው? ከጩኸት ውጭ እውቀት እንዳሌለሽ ነው። ሂስቶሪካል ባክግራውንድ ምንድን ነው አላውቅም ትያለሽ። ይህን ሳታውቂ ግን ትጮያለሽ። አዳምጠኝ ማለት ላይ አንደኛ ነሽ። አዳምጠኝ ትያለሽ 10 ጊዜ። ነገር ግን ዝም ብዬ ሳዳምጥሽ ምንም የምታወሪው ነገር የለም ከጩኸት ውጭ። እንደዚህ ከሚሆን ደግሞ እኔ ላስተምርሻ። ምዕራፍ 2 ቁጥር 79 ለምን ወረደ? ሂስቶሪካል ባክግራውንዱ ምንድን ነው? ትንሽ እውቀት ድሮፕ ላድርግብሽ።
ሂስቶሪካል ባክግራውንዱን ከየት እናገኛለን? ከሀዲሶች ነው የምናገኘው። ለምሳሌ ጃሚዑል በያን አን ተእዊል አልቁርአን ኢማም አጣባሪ ቁጥር 1398 ላይ እንደዚህ ይላል። ሰነዱ ልዝለለውና ለጊዜው አን ዑስማን ቢን አፋን ላንብብ። አን ዑስማን ውጪያ ከተጨነቅሽ አን ዑስማን ቢን አፋን ረዲየላሁ አንሁ አላህ መልካም ስራውን ይውደድለትና አን ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ጠቅሶ እንዲህ አለ። ዑስማን ቢን አፋን የነቢያችን ባልደረባ ኸሊፋው ማለት ነው። እንዲህ አለ። ቃለ ረሱሉላህ የአላህ መልእክተኛ እንዲህ አሉ። ፈወይሉን ለሁም ሚማ ከተበት አይዲህም ወወይሉን ለሁም ሚማ ያክሲቡን የሚለው አንቀጽ የወረደው አለ። ይሄ አንቀጽ የሚያወራው አለ ማን? ነቢ መሐመድ ራሳቸው። ይሄ አንቀጽ የሚያወራው አልወይሉ ጀበሉን ፊናር፣ ወይል በእሳት ውስጥ የሚገኝ ተራራ ነው አሉ። እዛ ውስጥ የሚጨመሩ ሰዎች አሉ ነው። ወሁወ ለዚ ኡንዚለ ፊል የሁድ፣ ይሄ በአይሁድ ላይ የወረደ ነው። ሊአነሁም ሐረፉ ተውራት፣ ምክንያቱም እነሱ ተውራትን በርዘዋል። ሊአነሁም ሐረፉ ተውራትን በርዘዋል። ወዛዱ ፊሃ ማ ዩሕቡን፣ የሚወዱትን ነገር ጨማምረው፣ ወመሐው ሚንሃ ማ የክሪሁን፣ የሚጠሉትን ነገር ደግሞ ቆርጠው ጥለዋል። ወመሐው እስመ ሙሐመድ ሰለላሁ ዐለይሂ ወሰለም ሚነ ተውራት፣ ከተውራት ውስጥ የነቢ መሐመድን ስም ሰርዘው አወጡ። ፈሊዛሊከ ገደበ ላሁ ዐለይሂም፣ በዚህ ምክንያት አላህ ተቆጣባቸው ይላል። ስለዚህ አንቀጹ የሚናገረው መጽሐፍቶችን መላእክቱን ስላስወጡና መጽሐፍቶችን ስለበራረዙ አይሁዶች የሚናገር እንደሆነ የአላህ መልእክተኛ በሀዲሳቸው ላይ በግልጽና በማያሻማ ቋንቋ ተናግረዋል ነው። ምን ትያለሽ? አሁን በስተመጨረሻም አመሰግናለሁ እድል ስለሰጠኝ። እስቲ እንደው እኔ ላውራ አሁን እባክህ ላውራና አሁን ያወራሁን ነገር መጣበታለሁ። ከመጀመሪያ ጀምሬ በጣም እያፈንከኝ ስለሆነ እንዳወራ ቀድልኝ እባክህ። እሺ በመጀመሪያ የጠየኩት ጥያቄ ማለት ነው ጋይ ስላስታውሳችሁ፣ ምንም ያልጠየኩት ነው እየመለሰ ያለው ማለት ነው። ምንድን ነው በመጀመሪያ ኢንጅል ተበርዟል ወይ ለሚለው እንትን ማስረጃ አለ ወይ ስለው የጠቀሰው መጀመሪያ ላይ 371 ላይ ያለውን ነው። እንግዲህ የመጽሐፍ ሰዎች ወይ እውነትን በውሸት ለምን ትቀላቀላላችሁ ነው እውነቱን እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ የሚለውን አያ ጠቀሰ። እዚህ ጋር የመጽሐፍ ሰዎች የተባሉት ክርስቲያንና ይሁዶች ናቸው። እውነትን በውሸት ቀላቅለዋል። እውነት የሚለውን አንቺ አላወቅሽም ብሎ በጣም ፖለቲካም ሲሰራብኝ ነበር። ኢትስ ኦኬ እና ይሄ እዚህ ላይ ጥያቄ ጠይቄ ነበረ። የመጽሐፍ ሰዎች እና መጽሐፉ አንድ ናቸው ወይ የሚል ጥያቄ ጠይቄ ነበረ። የመጽሐፍ ሰዎች እና መጽሐፉ አንድ አይደሉም የሚል መልስ አግኝቻለሁ። ሪሌሽን ይኖራቸዋል ግን የተለያዩ ናቸው የሚል ነገር አለ። ይሄ ትክክል ነው። አንተ እኔ እየጠየኩ ያለሁት ስለ መጽሐፉ ነው። ካላ ዘንድ ስለ ለኢሳ ስለተወረደው መጽሐፍ ነበር እየጠየኩ የነበረው። ነገር ግን አንተ በተቃራኒ ይዘህልኝ የመጣኸው ጥቅስ ምን የሚል ነበር? የመጽሐፉ ሰዎች ስለ ሰዎቹ ነው የሚያወሩ። ሰዎቹ ሚስ አንደርስታንድ ሊያደርጉ ይችላሉ። ሰዎቹ አወሩ ማለት ደግሞ መጽሐፉ ተበረዘ ማለት አይደለም። ምክንያቱም ሰዎቹ በእውነትም በውሸት ቀላቅለዋል። አዎ ቀላቅለዋል። ምንድን ነው ምኑ ላይ ነው የቀላቀሉት? መጽሐፉ ላይ ነው የሚል ነገር ግን እዛ ላይ ወይም ደግሞ ካመጣኸው አያ ላይ እንደዚህ የሚል ነገር አለመኖሩ ለእኔ ለክርክር ነጥብ አሪፍ ይሆንልኛል ማለት ነው። ሁለተኛ የጠቀስከው ደግሞ ምንድን ነው? መጽሐፍን በእጆቻቸው እየጻፉ ስለሚቀላቀሉ ሰዎች የተሰጠን ማስጠንቀቂያ ነው። ይህንንም ቢሆን አልጠየኩም። ምንድን ነው ማስጠንቀቂያን አይደለም የጠየኩ። እኔ መጽሐፉ እንደተበረዘ ነው። መጽሐፉን በእጆቻቸው መጽሐፍ የሚጽፉት እሱ ሌላ ታሪክ፣ በራሳቸው መጽሐፍ የሚጽፉት እኮ ሌላ ታሪክ ነው ብራዘር። መጽሐፉ ላይ ስለመበረዛቸው እንጂ እኔ ማስረጃ የጠየኩም ሌላ መጽሐፍ በራሳቸው ጽፈው ይሄንን ካላ ዘንድ ነው እያሉ ሲጀምር ካላ ዘንድ የተወረዱ ኢንጅል ነው አይደለ እንዴ? ኢንጅል ካላ ዘንድ ከተወረደ እነሱ ጽፈው ካላ ዘንድ ተወረደ የሚሉት ኢንጅል አለመሆኑ ግልጽ ነው። ለምንድን ነው እንትን የምትለው? ስለዚህ ሁለተኛ ደግሞ ምን እያልክ ስጠይቀኝ የነበረ ፖለቲካም እየሰራህብኝ ነበር። በድጋሚ ምንድን ነው ስትለኝ የነበረው ይሄ ማብራሪያ ምናምን ስትለኝ ነበረ እና አንደኛ ቁርአን የተብራራ ከሆነ መጀመሪያ አላህ ሲጀመር እናንተ ኢንጅል ተበርዟል የምትሉትን አስተምሮታችሁን አላህ ከመሰረቱ አያውቀውም። ምክንያቱም ኢንጅል እያለ አላህ 12 ቦታ ቢናገርም ኢንጅልን ስለመበረዙ ግን የተናገረበት ቦታ አንድ ቦታ አለመኖሩ እናንተ የምትናገሩት ነገር እና የአላህ አስተሳሰብ የተለያየ መሆኑ ግልጽ ነው። ሌላኛው ምንድነው ወደ ማብራሪያ የምንሄደው መጀመሪያ ቁርአንን ስናጠራ ነው ብራዘር። መጀመሪያ ላይ ቁርአን ላይ ታሳየኛለህ ወይ አላህ ኢንጅል ተበርዟል ብሎ የተናገር ስለ ሰዎቹ አይደለም። ምክንያቱም ሰዎቹ እና መጽሐፉ የተለያዩ ስለሆኑ ማለት ነው። ተበርዟል ያለበትን ልታሳየኝ ይገባል። እባክህ ማታሳየኝ ከሆነ ግን ይሄ ችግር ነው። እንግዲህ እስኪ ቀጥል ደግሞ እንስማ። እሺ ድጋሚ አሳይሽና፣ ምክንያቱም አንዳንድ ሰው ጤነኛ ካልሆነ አንዴ ብቻ ይናገረዋል።
ምናልባት ምንድን ነው የመጨረሻ እድል ደግሞ ድጋሚ ይነገራል። ካልገባው ግን ክትባት ይሰጠዋል። ስለዚህ ምንድን ነው ማድረገው መሰለሽ? የመጨረሻ አሳይሽና ከዛ ወደ ክትባት ነው የሚሄደው ነው፣ ወደ መርፌ ነው የሚሄደው ነው። ሊትራሊ እንደዛ ነው የምናደርገው። ምንድን ነው ያለችው ወገናችን? እኛ ወደ ማብራሪያ የምንሄደው ቁርአኑ ግልጽ ስላልሆነ ነው ወይ ምናምን ምናልሽ። ወገናችን ቁርአኑ ግልጽ ነው። መረዳት ያልቻልሽው አንቺ ነሽ፣ በዚህ የምትጥዬ ጭንቅላትሽ። እሱ ነው አሁን ችግር የፈጠረው እሱ ነው። ምዕራፍ 3 ቁጥር 71 ስለ ሰዎች ነው የሚናገረው እንጂ ስለ መጽሐፍ አይደለም አለች ወገናችን። ምዕራፍ 3 ቁጥር 71 ምንድን ነው የሚለው መሰላችሁ? ፒፕል ኦፍ ቡክ ፒፕል ኦፍ ቡክ፣ የመጽሐፉ ፒፕል ሆይ ሰዎች ሆይ፣ ዋይ ዱ ዩ ሚክስ ደ ትሩዝ፣ እውነት ለምን ትቀላቅላላችሁ? ዊዝ ፋልስሁድ፣ በውሸት እንደ ሃይድ ደ ትሩዝ ናዊንግሊ፣ እውነትን ሆን ብላችሁ እያወቃችሁ ለምን ትደብቃላችሁ አለ። እውነት የተባለው ምንድን ነው? ውሸት የተባለው ምንድን ነው ብዬ ነው የጠየኩት። አላቅም አለች። እዚህ ጋር እኮ ነው ያለቀው። አላቅም። ካላወቅሽ እውነት የተባለው የአምላክ ቃል፣ ውሸት የተባለው ደግሞ የሰው ቃል፣ እነዚህን ሁለቱን ለምን ሚክስ ታደርጋላችሁ? ቢማዕና ለምን ትበርዛላችሁ ነው አይሻል? እውነትን በውሸት ለምን ትቀላቅላላችሁ ሲል እውነቱ የአላህ ቃል ነው፣ ውሸት ደግሞ የሰው ንግግር ነው። እንዲህ ሁለቱን ቀላቅላችኋል እያለ ነው። አንቀጹ የሚናገረው ስለ ሰዎች ነው አልሽ። አዎ ስለ ሰዎች ነው። ምን ስላረጉት ሰዎች? መጽሐፉን መላእክት ስላወጡላችሁ ሰዎች ነው የሚናገረው። አይተሻል? መጽሐፍና ሰው አንድ ነው እየተባልሽ አይደለም። ለዛ ነው አይተሻል? ምንም አትረጂም፣ ምንም አታውቂም ከጨዋት በስተቀር ያልኩሽ። መጽሐፍና ሰው አንድ ነው። እንዲህ ያለች ሰው የለም። ባይሆን የመጽሐፉ ሰዎች ከጌታ አምላክ ዘንድ የወረደውን እውነተኛውን ቃል ግልጥ መለኮትን ከሰው ንግግር ጋር እንዲደባልቀውታል ነው። አንቀጹ የሚናገረው ስለዚህ ነው። የመጀመሪያው እሱ ነው። ሁለተኛ ምዕራፍ 2 ቁጥር 79 አዲስ መጽሐፍ ስለጻፉት ነው የሚናገረው አለች። አዲስ መጽሐፍን ጽፈው መጽሐፋቸውን ስለሚበርዙት ነው እንጂ አስቀድሞ ያለውን መጽሐፍ ቅዱስን ስለበረዙት ሰዎች አይናገርም ብላ ተረጎመች። የገዛ መጽሐፏን የማታውቀው ጀለስ ወገናችን ቁርአንን ስተረጉመው የገዛ መጽሐፍሽን እንኳ አታውቂም። በመጀመሪያ እንዴት ነው ቁርአን የምትተረጉሚው? ለዛ ምንድን ያደረኩት መሰላችሁ? በደንብ ስሚ፣ ድጋሚ ስለማንደግምልሽ ከዚህ በኋላ ይሄ የቁርአን አንቀጽ የሚናገረው አዲስ መጽሐፍ ስለሚጽፉት ሳይሆን ከአምላክ ዘንድ የወረደውን መጽሐፍ ስለሚበርዙ ሰዎች ነው የሚናገረው። እንዴት እናውቃለን? ይህን ከተባለ የአላህ መልእክተኛ አንቀጹን በተመለከተ ምን ብሎ አብራሩ? ይሄው ወሁወ ለዚ ኡንዚለ ፊል የሁድ ካሉ በኋላ ይሄ አንቀጽ የወረደው በአይሁዶች ላይ ነው። ሊአነሁም ሐረፉት ተውራት፣ ምክንያቱ ደግሞ ይሄው አዲስ መጽሐፍን ጽፈው ስለበረዙት ሳይሆን የሚያወራው አሉ ነቢያችን ሙሐመድ ራሳቸው አንቀጹን አብራሩት። ምን ብለው? ሊአነሁም ሐረፉት ተውራት፣ እነሱ ተውራትን ስለበረዙ ነው። አዲስ መጽሐፍ ጽፈው ስለሚበርዙ አካላት ሰውን የሚናገረው ተውራት የተባለው ነው። ማንበብ ካልቻልሽ ማለት ነው። ተውራት የተባለውን መጽሐፍ ስለሚበርዙ ሰዎች ነው የሚናገረው። እንዴት በረዙት? ወዛዱ ፊሃ ማ ዩሒቡን፣ የሚወዱትን ነገር ጨመሩበት። ይኸው ወዛዱ ፊሃ ማ ዩሒቡን፣ የሚወዱትን ነገር ጨመሩበት። እሺ ወመሐው ሚንሃ፣ ከላይዋም ላይ ደግሞ ቀነሱ፣ ከላይዋ ላይ ቀነሱ። ማ የክሪሁን፣ የሚጠሉትን ነገር። ወመሐው ኢስመ ሙሐመድ፣ ወመሐው ኢስመ ሙሐመድ ሰለላሁ ዐለይሂ ወሰለም ሚነ ተውራት፣ ከተውራት ውስጥ እንደውም ከመበረዛቸው ከተውራት ውስጥ ምን አደረጉ? የነቢዩን ስም እንዲህ ሰረዙ። እንደዚህ ከተውራት ውስጥ ሰረዙ። ጀማል ሚውት ታደርጋል። ከተውራት ውስጥ የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ስም ሰርዘው አወጡ ይላል። ከተውራት ውስጥ ከአዲስ መጽሐፍ አይደለም፣ ከተውራት ውስጥ። ስለዚህ በግልጽ ኢንጂል መበረዙን ተውራት መበረዙን የሚያመላክተን የቁርአን ቃል ይመስላል። አንድ አንቀጽ ዝም ብዬ ልጨምርልሽ እና ዝም ብዬ አንድ አንቀጽ ልጨምርልሽ። ምዕራፍ 5 ቁጥር 13 ላይ ምዕራፍ 5 ቁጥር 13 ላይ ቀጣይ ሰዓት አልሰጥሽም። ወደ ክትባት ነው የምንሄደው ወገናችን። ሊትራሊ ነው የምጠይቅሽ። አላቅም አልችልም ምናምን የሚባል ነገር አይኖርም። አላቅም ምናምን ሳቲ ቃል በቃል አውርተን ከዛ በኋላ ቃል በቃል እናወራና ሌላ ጩኸት እንቀጥልና አሁን
እሺ እንቀጥል። እንደዚህ ይላል አንቀጹ ዩሐሪፉነ ይላል አይደለ? ዩሐሪፉነ ይላል አይደለ? እየጠየኩሽ ነው። ዩሐሪፉን ይላል አይደለም? እባክህ ጊዜ ስጠኝ። ኧረ እባክህ ጊዜ አንዴ ቆይ አውሪ። ቀጥታ ሰዓት ሰጥቼሽ ነበር አይደለ? ቅድም ሰዓት ሰጥቼሽ ነበር። አሁን ወደ ክትባት ነው የሚሄደው። ወደ ክትባት ነው የሚሄደው። ምን መሰለሽ እንደ ሰው ከአንዴም ሁለቴ አወራውሽ፣ ነገር ግን መስማት ስላልቻልሽ በክትባቱ ምን ሰው ማስተናገድ ዩሐሪፉን ይላል አይደለም? ወገናችን ልቀጥል እባክህ። አንዴ ምንም የምታውቂው ነገር የለም። ለዛ መቀጠላችን ከኔ ጋር ቃል በቃል እናወራ ነው ያልኩሽ። ቃል በቃል እናወራ። ዩሐሪፉን ይላል አይደለም? ወገናችን ይላልሽ። ምንድን ነው ሀሳብ? ታህሪፍ ምን ማለት ነው? እሺ ይለውጣሉ ልትለኝ ነው? ኖ ታህሪፍ ምን ማለት ነው? ሊትራሊ ትርጉም አላውቅም። እሱን አታውቂም? ማወቅም አይጠበቅብኝም። ያው መከራከርስ መጮህስ ይጠበቅብሻል? ሀሳቤን ማቅረብ መጮህማ አንደኛ ነሽ እኮ መመለስ ነው እንጂ ማችው እኔ መጮህ እችላለሁ ነው የምትለው። በቃኝ መጮህ ነው የምችለው አልሽ እኮ አንዴ በቃ አንዴ ወገናችን በቃ እኔ አላቅም ስላልሽ በጨዋት እንጂ በቃ ዩሐሪፉና ማለት እሺ እኔ ልተባበርሽ እና መበረዝ ማለት ነው። ታህሪፍ በስንት ይካፈላል ወገናችን? ቢላንክ እሺ በመጀመሪያ ያነሳቸውን ነጥቦች ሊሄድበት ነው። ታህሪፍ በስንት ይካፈላል? ታህሪፍ በስንት ይካፈላል ወገናችን? እባክህን አስወራኝ እንጂ ምን ሆነህ ነው? ውረጅ። እንደዛ ከሆነ እንደዛ ባለመደማመጥ ነው። ቆይ አብ ወልድ ነው ወይ? ያ ፐርሰን ከጥበቡ የተለየ ነው ወይ? ከጥበቡ የተለየ ነው ወይ? ስለ ፐርሰን ስናወራ እንመጣለን። እንኳን መጀመሪያ አብ ወልድ ነው። ፐርሰን እባክህ አብ ፐርሰን ነው። አይ ነው አብ ወልድ ነው ወይ? አብ ወልድ አይደለም። በቃ ጨርሰናል። አብ ወልድ ካልሆነ በቃ አብ ወልድ ካልሆነ ወልደም አብ ካልሆነ ከአንዱ በቀር ማንም አምላክ የለም ሲል አንዱ የተባለው ማን ነው? እሺ አብ ነው። ግን አብ ከጥበቡ ተለይቶ አይደለም። ከአብ ውጭ አምላክ አለ? ተለይቶ አይደለም። ከጥበቡ ሳይ አብና ጥበቡ መንፈሱ ከመንፈሱ እሺ ችግር የለውም። እሺ አሁን እንቀጥል። በቃ አሁን መጀመሪያ ከአንዱ በቀር ማንም ተረጋግተን ነው ራስቲ ቢሎንግስ። እሺ እንደሰከነ ሰው ተረጋግተን ነው በጣም እስቲ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ስለዚህ አሁን ከዚህ በኋላ የምናገኘው ከሱ ውጭ አምላክ እንደሌለ ነው አይደል የምናውቀው? አዎ ይሄ አንድ የሚለው አንዱ ማን ነው አለ? ቆይ አንዴ እባክሽ ከአብ ውጭ አምላክ አለ? ቆይ አንዴ በመጽሐፉ መሰረት አንቺ አትጨምሪ ከመጽሐፉ በጣም ጥሩ። አብ ከጥበቡ ከጥበቡና ከመንፈሱ ተለይቶ ነው እዚህ ጋር አንድ አምላክ። መጀመሪያ እንስማማ፣ ከዛ በኋላ መልስልሻለሁ። እንስማማ እኮ እንስማማ። መጀመሪያ ከአብ ውጭ አምላክ የለም በይኝና ከዛ በኋላ ጥበቡ ላይ እንመጣለን። ስለ አብ ነው የምናወራው። አብ ሲባል አትሪቢዩቱን የለየ አይደለም፣ የታወቀ ነው። ምንም ጥያቄ የለውም። አንድ ብሎ ማስቀመጡ ወልድንና መንፈስ ቅዱስን አያገልም። ግን አብ አንድ አምላክ ተብሎ ሊቀመጥ ይችላል። ኧረ አይደለም የለም ማለት እናትዬ። ከአብ በቀር ማንም አምላክ ከአንዱ በቀር ማንም አምላክ እንደሌለ። አቤት አንጻራዊነቱ ከማን ነው? አንጻራዊነቱ ንገሪኝ። ከማን አንጻር ነው? አዎ ከማን አንጻር ነው ለሚለው ከአማልክት እና ከጌቶች ከተባሉ በአጠቃላይ አንጻራዊ ሆኖ ነው የመጣው። ስለዚህ እኮ ልናይ አንድ ጌታ ያለው ጌቶችን በአንጻራዊነት ያስቀመጠው ለክርስቶስ ነው። ቆይ ላመጣልሽ ነው እሱን እንመጣለን። እሱ ጋር ቆይ አምላክ ላይ ነን። ቢሎንግስ ቆይ ተረጋጊ፣ እንመጣለን። ብዙ አማልክት አሉ፣ ብዙ ጌቶች አሉ እናውቃለን። ባይብል ላይ እዛው ቁጥር 5 ላይ በሰማይም ሆነ በምድር ብዙ አማልክትና ብዙ ጌቶች የተባሉ ምንም ቢኖሩ እንኳን ብሎ ተናገረ። ስለዚህ አሁን ለምሳሌ ሙሴ አምላክ ነው አይደለ? ቢሎንግስ ሙሴ ያው በእንትን ላይ ዘጸአት ላይ ተነግሯል። ዘጸአት 7 ላይ ይመስለኛል። ዘጸአት 7:1 ላይ ሽሞታል፣ እግዚአብሔር ሽሞታል። ግን ያ የሹመት ነው። ያው ኧረ ቆይ እኔ ምን ሆነሽ ነው? የጸጋ ጌትነት ነው፣ ጥያቄ የለውም። አምላክ ነው አይደለም? አዎ ነው፣ ምንም እኮ ጥያቄ የለውም። የእግዚአብሔር ቃል ይመጣላች ሙሴ የጸጋ አምላክ ነው። አዎ የጸጋ አምላክ ተብሏል ማለት አምላክ ነው ማለት አይደለም። የአምላክነት ባህሪ ያለው ማለት አይደለም። ቆይ እሱ ላይ እንመጣለን። እሱ ነው እያልኩኝ አይደለም። እኔ እኮ ድንጋይ አይደለሁም፣ እንደዛ አላስብም። እሺ አሁን ምን አለ? የእግዚአብሔር ቃል ይመጣላቸው ሁሉ አምላክ ናቸው አይደለ?
ዮሐንስ ወንጌል ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ ቁጥር 35 አዎ መጽሐፍ ሊሻር አይቻልም እና ይላል እግዚአብሔር ቃል ይመጣላቸው አማልክት አላቸው ካላቸው አማልክት እግዚአብሔር ልጅ ነኝ ስላልኩ ቆይ አንዴ ኢየሱስ 36 ላይ አትሄጂ ትሉታላችሁ ሆነ ይላል። 36 ላይ አይደለም ያለው እኔ 35 ላይ ነው ማስረጃ ያመጣሁት። የእግዚአብሔር ቃል ይመጣላቸው ምን ተብለዋል? ቃል ይመጣላቸው አማልክት ካላቸው አይደለም ካላቸው ነው የሚለው ቁጥር 34 ላይ ቁጥር 34 ላይ እስቲ አንብቢልኝ። ስለ የትኛው መጽሐፍ ነው? በሕጋችሁ ብሎ መለሰላቸው እኔ አማልክት ናቸው አልሁኝ ተብሎ በሕግ የተጻፈ አይደለምን አለ። እነዚህ አማልክት የተባሉት ነቢያት ናቸው። የት ነው የተጻፈው ከተባለ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም የእግዚአብሔር ልጆች ናችሁ፣ ሁላችሁም አማልክት ናችሁ አላቸው። በግሪኩ ደግሞ ቴዎስ አላቸው። ተግባባን? ስለዚህ ቴዎስ ማለት አምላክ ማለት ነው። ቴዎስ ማለት አምላክ ነው በነጠላ። እሺ ጎበዝ እኮ እኔ አታቂም እኮ አላልኩም። አሁን አታቂም አልኩሽ። እናቱ ምን ነው ታዲያ? ፕሪሰፖዝ የሆነ ችግር አለብሽ ማለት ነው። እሺ እሺ አውቃለሁ አትበያ። እሺ እያወራን መሰለኝ እያንዳንዱን ፖይንት አንቺ የምታነሺውን አውቃለሁ እያልኩኝ ልሄድ። ስለዚህ አሁን ብዙ አማልክት ከተባሉት መካከል የእግዚአብሔር ቃል ይመጣላቸው ናቸው። ኢየሱስ ክርስቶስ የእግዚአብሔር ቃል አልመጣለትም? መጥቶለታል። እሺ ይኸውልህ በመሰረቱ ማለት ነው። ይኸውልህ አትበይኝ። ቆይ አንድ ጊዜ ይኸውልህ እንዳትይኝ። ቆይ አይደለም ይኸውልህ እንዳትይኝ። የእግዚአብሔር ቃል መጥቶለታል። አምላክ ነው ብለህ ታምናለህ እንዴ አንተ? አዎ አውቃለሁ፣ አምናለሁ። የሚገርምሽ ነገር ሁሉም አምላክ ናቸው። ሁሉም ነቢያት ሁሉ አምላክ ናቸው። ችግሩ ግን የጸጋ አምላክ ነው ብለን ታምናለህ። በጣም ደስ ይላል። አዎ አምናለሁ። ኢየሱስ አዎ ትክክል እንዴ መጽሐፉ ላይ ተብሏል። አዎ የጸጋ አምላክነት we're doing it እያወራን ነው። እስካሁን ድረስ እያወራን ነው። አሁን ልመጣለሽ እኮ ቁጥር 5 ላይ ነው ያለሁት። ቁጥር 5 ላይ ነው ያለሁት። ሄሎ እሺ ልሰጥሽ እኮ ነው። እንዳልተፋሽ ምላሴ ላይ ቆመሻል። ቱ ብዬ እንዳልተፋሽ እንዴ ምን ሆነሽ ነው? አዎ ቁጥር 5 ላይ ምን ይላል? ብዙ አማልክትና ብዙ ጌቶች አሉ ተባለ። ስለዚህ አሁን ብዙ አማልክትና ብዙ ጌቶች ከተባሉት መካከል ኢየሱስ ክርስቶስ አንደኛው ነው። ምክንያቱ ሲባል ኢየሱስ ክርስቶስን ጌታ የሚያደርገው ክርስቶስ የሚያደርገው እግዚአብሔር ስለሆነ አንድ እሺ ቆርቆ አንድ ጊዜ እናቴ ምንድን ነው በልተሽ የመጣሽው? ምላስ ሰንበር ነው የበላሽ ወይስ ምንድን ነው? ቆይ ምንድን ነው ጥርር አልሽ እንዴ? እኔ እንደዚህ ከጀመርኩኝ ይኸውልሽ ቢሎንግስ እኔ አሁን አንቺ እንደምታወሪው ከጀመርኩኝ ማለት ነው አንድ ነገር አታወሪም። የሚገርምሽ ነገር በጣም ተረጋግቼ እያወራሁሽ ነው። የሚገርምሽ አንድ ነገር ለምታነሹን ክሌም እንዳለ ጧ አፋፍሽን ነው የምልሽ። ስለዚህ አሁን ተረጋግተን እናውራ እሺ? በጣም ተረጋግቼ ለማውራት እየሞከርኩ ነው። አፋፍሽን ሳልልሽ ቀስ ብለን እናውራ። ስለዚህ አሁን አንብቢው ችግር የለውም። ሐዋርያት ሥራን እናንብበው። ምዕራፍ 2 በጌታ ስም አነባዋለሁ። እንግዲህ እናንተ የሰቀላችሁትን ኢየሱስ ክርስቶስ ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ይሄ ማን ያደረገው? እዚህ ጋር እዛ ጋር ማን ያደረገው? ማን ነው? ጌታ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ቆይ እንመጣለን። መደረግ ነው ያሳይም። በመጀመሪያ ቆይ ማንም አላደረገውም። ኦኬ ማንም አላደረገው የሚለው ቆይ አንድ ጊዜ እሺ አንድ ያሳይም ነው። በቃ ቆይ አንዴ ስልክ ልክፈት። እሺ ስልኬን ልክፈት። አሁን መቸኛል። እሺ ጋይስ ታብሌቴ ስለሌለ ነው። አንድ ጊዜ እንዲህ እናደርግና እሺ ምን እናደርጋለን መሰለሽ? ሐዋርያት ሥራ ምዕራፍ 10 እሺ የታለ ምዕራፍ 10 ቁጥር 36 ላይ ይኸው። እሺ ምዕራፍ 10 አልኩኝ ይቅርታ። ቁጥር 38 ፈልጌ ነው። ቆይ አንዴ ፈልጌ ነው። ቆይ አንዴ እኔ ፈልጌ እኮ ነው። አንዴ እሺ 38 ነው ያልከው? ቆይ 38 ምዕራፍ 10 ቁጥር 38 ላይ ከዛ በኋላ ወደዚህ እንመጣለን። ኧረ ምንድን ነው እዚህ ላይ ቆመሃል? ቆይ ልመጣለሽ እኮ ነው። ቆይ ለምን ጠቀስከው? እኔ አልጠቀስኩም። የጠቀስሽው አንቺ ነበርሽ።
የጠቀሽው አንቺ ነሽ። እሺ በቃ ይሁንልሽ። የጠቀስከው ይህንን ነው ሀሳብ። ወላሂ እኔ ያልጠቀስኩ ነበር። የጠቀሽው አንቺ ነሽ። እሺ ልምጣ። ችግር የለውም፣ ችግር የለውም። ያው መጣሁ። አንተ እኮ ሀሳቡን ተናገርክ፣ እኔ ጥቅሱን ነገርኩ። በቃ ችግር ጎበዝ። እሺ አንቺ በጣም ጀግና ነሽ። ኦኬ ጀግና ነሽ በጣም እኮ አሁን አንቺ በጣም ጀግንነትሽ ነው እያሳይሽ ነሽ። ኦኬ እኔማ ታውቂያለሽ። እሺ ኧረ እባክሽ አንቺ ሴትዮ እንዴ ምን ሆነሽ ነው? ልጀምር ነው። እሺ አሁን አካሄደኝ ልጀምር ነው። ተረጋጊ። እሺ ምን አለ እንግዲህ እናንተ የሰቀላችሁትን ኢየሱስን አለ እግዚአብሔር ምን አደረገው ይላል። ምን አደረገው? ጌታም ክርስቶስም እሺ አንብብልህ። ጌታም እሺ ምን ይላል? ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ምን አደረገው? እግዚአብሔር ኢየሱስ ምን አደረገው? እንዳደረገው ይታወቃል አለ። ግን እዚህ ጋርም ይታወቃል አይልም። ይታወቃል አይልም። አያሳይም። እሺ ቆይ አንዴ አያሳይም ያሳያል። ቆይ 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 ወዴት ነው ማዳምጥሽ? ቆይ ወዴት ነው ማዳምጥሽ? ጥቅሱ ላይ ቁሚ። ኧረ አላዳምጥሽም። ጥቅሱ ላይ ጌታም ክርስቶስም ያደረገው ማንን ነው? ማን ነው አድረገ? መደረግ ነው ያሳይም። ክርስቶስ መጀመሪያም ጌታም ነበረ። ጌታ አንዴ ቆይ ቆይ አንዴ አንድ ጊዜ ትርጉም እናቱ መቀጠል አልችልም። ቆይ ቆይ ኧረ ቆይ ቆይ እሱ ላይ እንመጣለን። ቆይ 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 ኧረ ቆይ ወዴትም አንድ ጠቅሰሻል። በገዛ እጅሽ ጥቅስ ጠቅሰሻል። አለቀሽም፣ የትም አትሄጂም። ቆይ አንዴ ቁሚ አንዴ። እግዚአብሔር ቆይ መጀመሪያ ጥያቄው መልሽ። እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ምን እንዳደረገው ነው በእርግጥ የሚያውቀው? ቆይ ጥያቄው ልጠይቅሽ። ምን እንዳደረገው ነው መደረግ የሚለው ግን ማን ነው? ቆይ ማን ነው አድራጊ? ኧረ ቆይ አላቅልሽም። ቆይ አላቅም። አድራጊው ማን ነው? አድራጊ? እግዚአብሔር ጌታም ክርስቶስም አደረገው ማለት መጀመሪያ ማን ነው አድራጊው? እሱ ላይ እንመጣለን። አድራጊው ማን ነው? እግዚአብሔር አድርጎታል። ማንን ያደረገው? ቆይ አዲ ማንን ያደረገው? ማንን ያደረገው? ማንን መጀመሪያ ነበረ። ቆይ እሱ ላይ እንመጣለን። እሱ ላይ ታመጭልኛለች። አንዴ እሱ ላይ እንመጣለን። አሁን እዚህ ጋር እግዚአብሔር ኢየሱስን ምን አደረገው? እሺ እዚህ ጋር ምን የሚለው ካለመሆኑ ወደ መሆን መምጣት ነው። ቆይ አንዴ ምን አደረገው? አንዴ መልሽ። እግዚአብሔር ቆይ ቢሎ ቆይ አንዴ ኖ ቆይ ኧረ ቆይ እናቴ ኧረ ቆይ ወዴት ነው የምትሄጂው? ጥያቄው መልሽ። ቅድም ያልሻት እንደገሚያት አንዴ እዛ ላይ አንቺ ወዳልሽው እንድንሄድ አንቺ ቆይ አንዴ መጀመሪያም ቆይ አንቺ ወዳልሽው እንድመጣልሽ ይሄን ቅድም ያልሽውን በይው። እግዚአብሔር ኢየሱስን ምን አደረገው? ኢብራሂም በዚህ መንገድ መቀጠል ስለማልችል እኮ ለዛ አፍሽን በላሽ። አርፈሽ አልቀመጣልሽና በጣም ታገስኩሽ። በጣም ታገስኩሽ። የሚገርምሽ ነገር አቤት የተበላ ቴክኒክ አትጠቀም። ባለማስወራት የተበላ ምን? እሺ እሱን እንየው አንዴ። ማን ነው ተበላ ያለሽ? ማን ነው እንደዛ ያለሽ? ማን ነው እንደዛ ብሎ ነገረሽ? ቆይ አንዴ ማን ነው እንደዛ ያለሽ እኮ? ማን ነው ያለሽ እንደዛ? ማን ነው እንደዛ ያለሽ? ይዘሽው ነኝ እንደዛ ያለሽን ሰው ይዘሽው ነኝ እንደዛ ያለሽን ሰው። አሁን ጥያቄ በቃ ራስሽ ከሆንሽ ደግሞ እግዚአብሔር ኢየሱስን ምን አደረገው? ጌታ አደረገው ይላል እዚህ ጋር። እናመሰግናለን። በቃ እናመሰግናለን። ጌታ አድርጎታል ኢየሱስን። ስለዚህ ቆይ አንዴ በጣም ጥሩ። በቃ ቆይ ኢየሱስ ክርስቶስ ጌትነቱ የተሰጠ ነው። አያችሁ አገኘን ማለት አሁን አንቺ ከዘላል ይሄው ተደረገ። አሁን አንቺ ምሰጪን ይሄንን አግኝተናል። በቃ እኔ አሁን ማስረጃ አምጥቻለሁ። አሁን ምን ታደርጊያለሽ? ቆይ ቢለውን ግስዬ ላስወራሽ እኮ ነው። አሁን ይኸው መድረኩ ልለቅልሽ